ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬም እንደተለመደው በፈቤት ተገናኝተናል። በርግጥ ሁለት ፊደሎችን ዘልያለሁ። ሁለቱን የጸቤቶችና ጳን ማለት ነው። እነሱን ዛሬ ትንሽ ስለቸኮልኩኝ ፈ በጣም ቀላል ስለሆነች ፈን ቶሎ ለመስራት ስለተመቸኝ ፈን ሰርቼላችኋለሁ ማለት ነው። ስለዚህ ተመልሰን ሶስቱን ፊደላቶች ተመልሰን በቀጣይ እሰራላችኋለሁ ማለት ነው። ኦኬ እንግዲህ ዛሬ ፊደል ትምህርታችን ፈ ነች። ከፈ ደግሞ ያው 8 ፊደል ነው ያላት፣ ያው 8 ቤተሰብ ነው ያላት። እነዚህ ፊደሎችን ለማጥናት በደንብ ወደ ቀኝም ወደ ግራም በተለያየ መንገዶች እንሞክራታለን ማለት ነው። እናንተ እንደተለመደው በደብተራችሁ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ምክንያቱም ካልጻፋችሁ ብዙ ጊዜ ላይገባችሁ ይችላል። ስለዚህ መጻፍ ይኖርባችኋል ማለት ነው። ኦኬ እንጀምር። ሬዲ? ኦኬ እሺ። ፈ ፉ ፊ ፋ ፌ ፍ ፎ ከዛ ፏ እንላለን ማለት ነው። ኦኬ ስንመለስ ደግሞ ፏ ፎ ፍ ፌ ፋ ፊ ፉ ፈ እንላለን ማለት ነው። ኦኬ አሁን እዚህ ላይ ብዙ ጊዜ ተማሪዎች ፈን ስታጠኑ የሚያስቸግራችሁ ፓርት እቺ ሁለተኛዋና አራተኛዋ ነች ማለት ነው። ሁለተኛዋ እግሯን ካስተዋላችሁ ስላሽ ወይ ደግሞ ጠማማ ነው፣ እንደዚህ የዞረ ነው እግሯ። አራተኛዋ ግን የቆመ ነው፣ ቀጥ ያለ ነው ማለት ነው። ስለዚህ በዚህ ይሄን ማስተዋል ይኖርባችኋል ማለት ነው። ሌላኛው ስድስተኛ ፊደል ነች። እግሯ እንደ አራተኛዋ ቀጥ ያለ ነው፣ ከላይ ደግሞ ርን ነው የምትመስለው ማለት ነው። የረ ፊደል ስድስተኛዋን ስለምትመስል እንደሌሎቹ አይደለም ከላይ ቅርጿ ማለት ነው። ይሄን ማስተዋል ትችላላችሁ። ኦኬ ሌላኛው እየዘለልን ማንበብ ነው። እየዘለልን ስናነብ ደግሞ ፈ የመጀመሪያው ተዘሏል። ፉ እግሩ ወደዚህ ስላሽ የሆነው ማለት ነው። ሁለተኛው ፉ ፊ ተዘሏል። ፋ ፌ ተዘሏል። ፍ ፎ ተዘሏል። ፏ እንላለን ማለት ነው። ስለዚህ ስናነባቸው ፉ ፋ ፍ ፏ ነው ማለት ነው። ወደ ኋላ ደግሞ ፏ ፉ ፍ ፋ ፉ እንላቸዋለን ማለት ነው። ኦኬ በቀጣይ እነዚህ ከላይ የዘለልናቸው ነው ድጋሚ የምናየው ፈ ፊ ፌ ፎ እንላለን ማለት ነው። ከዛ ስንመለስ ደግሞ ፎ ፌ ፊ ፈ እንላለን ማለት ነው። ስለዚህ እነዚህን አሁን ስታነቡ ጥሩ ነው፣ ግን ደግሞ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ኦኬ አሁን ደግሞ ምንድነው የምናደርገው? አዘበራርቀን መጻፍ ነው የሚሆነው። አዘበራርቀን ጽፋቸው ደግሞ ፈ ፊ ፌ ፎ ፉ ፋ ፍ ፏ እንላለን። አሁን እዚህ ላይ ሁለቱን አስተውሉ። ይቺ ሁለተኛ ነች፣ እቺ አራተኛዋ ነች ማለት ነው። ለምን? እግሯ ይቺ ጠማማ ነች፣ እቺ ቀጥ ያለች ነች ማለት ነው። ኦኬ እና ቁጥራቸውን መናገር። ለምሳሌ እቺ አንደኛ ነች፣ ፈ 1 ቁጥር፣ ፊ 3 ቁጥር፣ ፌ 5 ቁጥር፣ ፎ 7 ቁጥር፣ ፉ 2 ቁጥር፣ ፋ 4 ቁጥር፣ ፍ 6 ቁጥር፣ ፏ 8 ቁጥር ናቸው ማለት ነው። ስለዚህ እነዚህን በቁጥር ደግሞ እያዘባረቃችሁ እየፈወሳችሁ መለማመድ ማለት ነው። ኦኬ ሌላኛው ማስተካከል በድጋሚ ፈ ፉ ፊ ፋ ፌ ፍ ፎ ፏ ከዛ ስንመለስ ፏ ፎ ፍ ፌ ፉ ፋ ፊ ፉ ፈ እንላለን ማለት ነው። መልካም እንግዲህ ምንድነው የምናደርገው? ቃላቶቹን እንመሰርታለን፣ ቃላቶቹን እናነባለን ማለት ነው። እዚህ ላይ እንደምትመለከቱት ፈረስ 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 ፈረስ፣ ፈተና 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 ፈተና፣ ፈለገ ፈለገ ፈለገ፣ ፉጨት 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 ፉጨት፣ ፉከራ ፉከራ ፉከራ፣ ፉል ፉል
ፉል ማለት እንችላለን። ከዛ ሶስተኛ ፊልም 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 ፊደል 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 ፊት 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 ኦኬ ፋንታ 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 ፋርማሲ 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 ፋሲካ 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 ፌዴራል 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 ፌዝ 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 ፌን ፌን ዝም ብዬ ነው ይሄኛው ትርጉም አይሰጥም ግን እንዲሞላ ብዬ ነው። አንዳንዴ ቃላት ያው ፊደሎችን እንድትለዩም ጭምር ትርጉም ብዙም ያልተለመደ ትርጉም ያለውን ብጽፍ ግራ እንዳትጋቡ ማለት ነው። ኦኬ ሌላኛው ፍትህ 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 ፍርሃት 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 ፍላጎት 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 ኦኬ ፎቶ 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 ኖ ፉትቦል ፉትቦል አሁን የእግር ኳስ ማለት ነው። በነገራችን ላይ ዝም ብለን አሁን የእግር ኳስ እየተለመደ ስለመጣ በአማርኛ ፉትቦል እንላለን ፉትቦል እንላለን የእግር ኳስ ለማለት ነው። ፎሲል ፎሲል ምንላቸው የቅሪቶችን ነው ፎሲል ይባላል በእንግሊዘኛ። እኔ ፊደሉን እንድትለዩት ነው ፎሲል ፎሲል ቅሪት እንደማለት ነው። ሌላኛው በስምንተኛ ፊደሎች ፏፏቴ 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 እንቅልፏ 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 ትርፏ 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 ማለት ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ጊዜ ይሄን ይመስላል። እነዚህን ሙሉ ደብተራችሁ ላይ ገልብጣችሁ እየጻፋችሁ መለማመድ ይኖርባችኋል። አንዴ ብቻ ሳይሆን ሁለቴ ሶስቴ አራቴ አንብቡት። ማንበብ ብቻ ሳይሆን ሁለቴ ሶስቴ አራቴ መጻፍም ሁሉ ይኖርባችኋል ማለት ነው። ስለዚህ በዚህ መንገድ ራሳችሁን አለማምዱ። ኦንላይን ላይ በዚህ መንገድ መማር ትችላላችሁ ማለት ነው። ነገር ግን በጣም አስቸጋሪ የሆነባችሁ ደግሞ በውስጥ መስመር ስለምናስጠና በሳምንት 5 ቀን በቀን 1 ሰዓት ስለምናስተምር በውስጥ መስመር ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ገብታችሁ እኛ ጋር መማር ትችላላችሁ። በጣም ቀላል በሆነ መንገድ እናስተምራችኋለን። በአጭር ጊዜ መጻፍና ማንበብ እንድትችሉ ትሆናላችሁ ማለት ነው። እንግዲህ የዛሬ የነበረን ቆይታ ይህን ይመስላል። ትምህርታችሁን ይግለጽላችሁ፣ ስራችሁን ይባርክላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን።